በአዲስ አበባ ንፋስ ቀላቅሎ በዘነበ ዝናብ እጅግ አስደንጋጭ አደጋ ደርሷል። ተሽከርካሪዎች በውሃ ተውጠው ተይዘው እንደዚህ የሚታዩ አብይ አህመድ በአደባባይ ወጥቶ እስረኞቹንም እንፈታለን፣ የአማራ ክልልም ተበድሏል እንክሰዋለን፣ እንዲሁም ጫካ ያሉትም የአማራ ክልልን ማስተዳደር ነውና የሚፈልጉት እንሰጣቸዋለን፣ ያስተዳድራሉ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም። ከጎርፍ ጋራ ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ግራ የገባው ህዝብ፣ ግራ የገባው መንግስት እና ግራ የገባት ሀገር። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አብይ አህመድ በአደባባይ ወጥቶ እስረኞቹንም እንፈታለን፣ የአማራ ክልልም ተበድሏል እንክሰዋለን፣ እንዲሁም ጫካ ያሉትም የአማራ ክልልን ማስተዳደር ነውና የሚፈልጉት እንሰጣቸዋለን፣ ያስተዳድራሉ እንዲል ያስገደደው አስጨናቂው ሰሞኑን በመተከል ላይ የተመረቀው ሰራዊት ተመልከቱ። እያንዳንዱ ሰራዊት የአብይ አህመድን ሰራዊት አንዳንድ ሺህ መድቡለት። እነዚህ የምትመለከቷቸው እያንዳንዳቸው የ1000 ሰው ግምት ናቸው። አዎ አንድ ፋኖ የ1000 ሰው ግምት ነው። ታዲያ ይህንን የተመለከተው አብይ አህመድ እስረኞችም ይፈቱ፣ የአማራ ክልልም በጦርነት ደቋልና እንክሰዋለን፣ ጫካ ያሉትም የአማራ ክልል ማስተዳደር ነውና የሚፈልጉት እንሰጣቸዋለን አለ። አዎ የአማራይቱ ልጅ አስጨንቆታል። 10 ቢሊዮን ዶላር አውጥተን እንዋጋለን ባሉበት አፋቸው እስረኞችን እንፈታለን፣ አረ የለም ክልሉንም እንክሳለን አሉ። እሺ ብንልስ እኛ? አዎ የገደሏቸውን ይመልሷቸው ይሆን? የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። የህዝብ ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። በመለስም ጊዜ በቃ አትሊስት እንትን ያረጋናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሐሳብ በፍጹም ኖሮኝ አያውቅም። ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ፣ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ሽጉጥ ጊዜ ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ እንዴ እናንተናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። አራት ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰህ እኮ ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆኑ እኮ ነው። እና ያ አይነት ኢንሴኩሪቲ አለ።
እሱ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። አዎ ምን ይላሉ መሰለህ አሁን ጅቡቲዎቹ ሶማሌዎቹ ምናምን ችኮ ናቸው ይላሉ። ይሄ አጉልልህኛ ናቸው ይላሉ። ኢትዮ ኤርትራ ጦርነት ጊዜ ለ10 ደቂቃ ተኩስ ከተለዋወጡ ኢንታውዘንስ ይሞታል ሰው ወታደር ምናምን። ሶማሌ 20 ዓመት ሲዋጋ አንድ ከተማ ሙሉ ምናምን ሲላቀቅ 10 ሰው አይሞትም። የ20 ዓመት ስንኖር እንደዚህ አይነት የተካለበ ነገር በሳምንት አንድ እጅግ በጣም የሚያስደነግጥ ዜና ሚኒመም በሳምንት አንድ አለ እኮ። አሁንማ ልክ እንደ ቅድሙ እንዳወራ ነው ራሱ አዲክሽን ሁሉ ሳይኖር በላይ አሁን ጭርስ ሊሆን የሚረብሽ የምር እኮ ነው። 10 ሰው ሞተ እኮ አስደነግጥህም አሁን። በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ነው ቀድሞ ነግረዋቸው። ወይኔ My goodness. በአዲስ አበባ ንፋስ ቀላቅሎ በዘነበ ዝናብ እጅግ አስደንጋጭ አደጋ ደርሷል። ዛሬ በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት በአቅራቢያው ከሚገኘው የህንፃ ግንባታ ቦታ የተነሳ ትልቅ የግንባታ ብረት ወይንም ጃክና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። በአጋጣሚ ሰው ላይ የደረሰ ጉዳት ባይኖርም በተሽከርካሪው ላይ ግን የተሰካው ብረት ለተአምር ሰው ላይ ባለመውደቁ ሊከሰት ከሚችለው ከባድ አደጋ መትረፍ ችሏል። ያው እኔ ገላና ዲማ እኛ ሳንዘምት ሳንጓጋ ወደኛ ጋር የመጣ መስሎ ነበር። በኋላ ላይ ስጠይቅ ጀሞ አንድ አካባቢ የተከሰተ ጎርፍ ነው ብለውኝ ነው። እና ለማጣጣል ሳይሆን ኮሪደር ልማት ሲሰራ ወይም ደግሞ እንደዚህ አይነት ፕሮጀክቶች ሲሰሩ ጠንካራ የሆነ የቁጥጥር ስርዓት ሊኖር ይገባል። በተለይ ደግሞ መንገዶች የኮሪደር ልማት በሚሰራበት አካባቢ ላይ ድሬኔጅ ላይ በጀቱ ለ2 ሜትር ድሬኔጅ ለ2 ሜትር ጥልቀት ላለው ድሬኔጅ የተያዘውን በጀት 1 ሜትሩን ቀሽበው የ1 ሜትሩን በጀት የሚበሉ ፕሮጀክት ማኔጀሮች፣ ባለስልጣኖች ምናምን ሊኖሩ ስለሚችሉ እንደዛ አይነት አሰራር ካለ ምናልባት ጠንካራ ቁጥጥር ቢኖር፣ ምክንያቱም በፀሐይ ያደነቅነውን ፕሮጀክት በዝናብም ማድነቅ እንፈልጋለን። በፀሐይ በዛ አካባቢ በመኪና ያለፈ ሰው በዝናብም ማለፍ አለበት። ምክንያቱም በፀሐይ መኪና ይዞ አልፎ ዝናብ በሚዘንብበት ሰዓት ደግሞ ታንኳ ወይም ደግሞ ጀልባ ይዞ አይመለስም። ስለዚህ እንዲህ አይነት ፕሮጀክቶች እንዲህ አይነት ብዙ ብር የሚከሰከስባቸው
ፕሮጀክቶች በጠንካራ የቁጥጥር ስርዓት ውስጥ ሊያልፉ ይገባል። በየጊዜው አሰሪው አካል ወይም ደግሞ የበላይ አካላት ጠንካራ የሆነ የቁጥጥር ስርዓት ሊኖራቸው ይገባል። ምክንያቱም ጠንካራ የቁጥጥር ስርዓት ካለ ጥሩ የሆነ ስራ ይሰራል። ጥሩ የሆነ ስራ ከተሰራ ደግሞ ያንን ጥሩ ስራ ዌዘር ኮንዲሽኑ ምንም አይነት ቢሆን ሊፈትነው አይችልም። ስለዚህ በፀሐዩ ጊዜ በዛ ጋር በመኪና ያለፈ ሰው በእግሩ ያለፈ ሰው ተመልሶ ሲመጣ ዝናብ ከዘነበም በኋላ ያለ ችግር በእግሩም በመኪናም ሊያልፍ ይገባል። ምክንያቱም አሁን ይሄን እንደምትመለከቱት ይሄንን ለማለፍ ግዴታ ታንኳ ያስፈልጋል። ታንኳ ከሌለ ደግሞ ሙሴን የሚያስፈልገው ምናልባት በትሩ ካለ በዛ በትር መጥቶ ከፍሎ ሊያሳልፍ ማለት ነው። ስለዚህ ፕሮጀክቱን ለማጣጣል ኮሪደርን ለማጣጣል አይደለም። ምናልባት ጭፍን ደጋፊዎች ካላችሁ እንደዚህ አይነት ትልልቅ ፕሮጀክቶች ሲሰሩ ግን ጠንካራ የሆነ የቁጥጥር ስርዓት ያስፈልጋል ለማለት ነው። ከጎርፍ ጋር ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ሀገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ይሄ ግንዛቤ ጉድለት ይመስለናል። የትኛውም ሀገር ዝናብ ዘንቦ የተወሰነውን ያክል አስፋልት ላይ ውሃ መታየቱ አይቀሬ ነው። ነገር ግን በስንት ደቂቃ ነው ያ ውሃ ወደ ፍሳሽ ስርዓቱ ገብቶ የሚጠፋው የሚል ነው መለኪያው እንጂ ዝናብ እየዘነበ ወዲያው ውሃው እስከሚወርድ መታገስም ያስፈልጋል። እኛም ተምረንበታል። እንዲህ አይነት ሁኔታዎች ያጋጥማሉ። እዚሁና ዱባይ ማየት ትችላላችሁ። ሌሎችም ሀገሮች ያጋጥማል። ነገር ግን እኛ ሀገር ላይ ችግሮችም አሉ። የማይካዱ ደግሞ አሁን ልንሰራባቸው የሚገባቸው ችግሮችም አሉ። ጎርፍ ብቻ ሳይሆን ሁሉም ነገር በአሁኑ ልክ አይወራም ነበር። ያው ሚዲያው ሰው እጅ ላይ ገብቷል። አሁን ሜንስትሪሚንግ ሚዲያ የምንጠብቅበት ጊዜ አይደለም። በእያንዳንዱ ሰው መንገደኛው ሁሉ ኮሚኒኬተር ነው። በየጊዜው የማጽዳት ባህሉ አሁንም ጽዳት ገና ባህል አልሆነም ያልነው። ቆሻሻ እየሰበሰቡ ድሬኔጅ ላይን ውስጥ የሚጥሉ አካባቢዎች አሁንም ያጋጥሙናል። ከሁሉ በላይ ደግሞ መዋቅራዊ ፕላኑን በመጣስ የተገነቡ ግንባታዎች አሉ። ሰሞኑን እንግዲህ ጀሞ አካባቢ እያፈራረስን ነው። አይታችሁ ከሆነ እዛ ያለው ድንገት ጎዳና ላይ ወጣ ውሃ አይደለም፣ አደጋም ሊያደርስ የሚችል ነው። ለምንድን ነው ተብሎ ሲታይ መስመሩ ላይ ግንባታዎች ተገንብተዋል፣ ከተገነቡ ቆይተዋል። የፈጣሪ እርዳታ ሆኖ እስከዛሬ ድረስ ለብዙ ከባድ ችግር አልተጋለጽንም እንጂ ሁኔታው አሁን እንደደረስንበት ከሆነ ከባድ ሊሆን እንደሚችል ያሳያል። አሁን ሰሞኑን ከባለቤቶቹ ጋር ተስማምተን ምትክ ቦታ ሰጥተናቸው ህንፃዎቻቸውን እያፈረትን ነው። እንግዲህ የፈቀዱትን አካላት ለመጠየቅ ብዙ ወደኋላ እየሄዱ ወቃሽ ያደርገናልና እሱን እንለፈው። በእኛ ጊዜም እዛም እዚህም ያጋጠመን ስላለ በአንድ ወቅት መንግስቱ ኃይለማርያም ምን አለ መሰላችሁ? እንዴት አይነት ትግል ነው የገጠመን ጎበዝ አለ እና ሁልጊዜ ያስቀኛል ይሄን ስሰማ። ግራ የገባው ህዝብ፣ ግራ የገባው መንግስት እና ግራ የገባት ሀገር። ኦኬ ከመንግስት ልጀምርና ወደ ህዝብ ሄዳለሁ። ማለት ዋና ሐሳቤ ህዝቡ ላይ ስለሆነ ትችቴ ማለት ነው። መንግስት ጋር ስትሄዱ ራበን፣ የቤት ኪራይ መክፈል አልቻልንም፣ ደሞዛችን ከቤት ኪራይ ያነሰ ስትሉት 3 ስራ ስሩ ይላችሁ። አንድ ስራ መፍጠር እኮ ያቃተው መንግስት ነው። በጣም ያስደነግጣቸዋል። ከዛ በኋላ አርሲ ላይ የሞተው 3 ሰው ነው ንጹሃን የተጎዱት 11 እንትናቸው ምናምን ብሎ አርሲው ምርጫ ለማደናቀፍ ብለው ምናምን ይላችኋል። ግራ ተጋብታችሁ ይሄ መንግስት ምንድነው የሚሰራው ብላችሁ ስትሄዱ ቀበናን ትመለከታላችሁ። በነገራችን ላይ ቀበናን ያላያችሁት ሰዎች ሄዳችሁ ይሁት። በጣም አሜዚንግ ስራ ነው ማለት። እኔ እንትን እያልኩኝ ነበር። የተወሰኑ ቋቶች ተሰርተው በተወሰነ ርቀት ከዛ በኋላ አሳ ምናምን። በእውነት ነው የምላችሁ ይሄንን ሐሳቤ መንግስት ያየው እስከሚመስለኝ ነው። የተወሰነ ርቀት ድረስ ሄጄ አይቼዋለሁ። አይ ቲንክ አሁን ደግሞ ጊዜ አመቻችቼ እንጦጦ ድረስ አየዋለሁ። ከፈለጋችሁ በግሩፕ ከፈለጋችሁ በግል ሄዳችሁ ይሁት። በጣም አሜዚንግ ስራ ነው። በዚህ ተደንቃችሁ ዞር ብላችሁ ስትመለከቱ ደግሞ ተአምር ሰርቶ ፍሳሹን ማስተካከል ያልቻለ ቢሮክራሲ ትመለከታላችሁ። በነገራችን ላይ የዛሬ 2 ወር አካባቢ አንድ ወንድም ራይድ ሰጠኝ። ልጁ እንትን የሚለው ወይም ሰውየው የኮሪደር ልማቱ አርክቴክት ነው፣ ወይም ደግሞ አርክቴክት ውስጥ አንዱ ነው
እና በጣም እያሳሰበው የነበረው የፍሳሽ ነገር ነው። እየሰራን ያለነው አለባብሶ ስራ ነው። አስፋልት ማንጠፍ፣ ፎቅ ማፍረስና ቀለም መቀባት ነው። እና ይሄ ነገር ያሳስበኛል። የጥራት ችግር አለ። አሁን ክረምት ሲመጣ ኤክስፖዝድ እንሆናለን ምናምን እያለ ሲሪየስሊ ተቆጭቶ ነው የሚናገረው። የሚገርማችሁ የጥቅም ትስስር ሙስና ምናምን እንዳለ እያወራለኝ ደርስበት ደረስኩኝና ተሰነባብተን ተለያየንና በጣም ሲገርመኝ የነበረው በአንድ አስተዳደር ውስጥ እንደዚህ ለሀገር የሚቆጭ ሰው አለ። ዝም ብሎ ደግሞ ለመዝረፍ ማለት ቁርሱን ስጋ ቁርጥ፣ ምሳውን ስጋ ቁርጥ፣ ራቱን ስጋ ቁርጥ ለመብላት ለሆዱ ብቻ ያደረ እንትን አለ፣ ሰራተኛ አለ በአንድ መስተዳደር ውስጥ ማለት ነው፣ በአንድ ስራ ዘርፍ ውስጥ ማለት ነው። እና እንትን ነው ግራ የገባው ሀገር፣ ግራ የገባው አስተዳደር ነው። ፕላስ መንግስትም ደግሞ ሙስና ለመቆጣጠር ምንም ፍላጎት የለውም። በርቱ ምናምን የሚል ነው የሚመስላችሁ። ማለት ቀበሌ፣ ገቢዎች፣ ጉምሩክ ምናምን ሄዳችሁ ተመልከቱ። በሙስና ብቃት የምትሸለሙ ነው የሚመስላችሁ። ያልደረሰባችሁ ስለማታውቁት እዘለዋለሁ። ይሄ ሁሉ ሆኖ ግን እዚህ ማህበራዊ ሚዲያ ላይ የማያችሁ ሰዎች ኮሪደሩ ፍሳሽ አልተሰራለትም ብላችሁ ሰለብሬት የምታደርጉ ደስ የሚላችሁ የምትስቁ ሰዎች ምናችንን የታመም ነው ማለት? ይሄ ከእናንተ አፍ ላይ ተነጥቆ እኮ ነው የተሰራው። ወደዳችሁም ጠላችሁም እኮ አዲስ አበባ ትልቅ ሰርጀሪ ነው ያካሄደችው። ማለት በዚህ አፌክት የሆነ በጣም ብዙ ሰው አለ እኮ፣ ብዙ ፋሚሊ አለ። ያንን ካፉ ላይ ተነጥቆ እኮ ነው ይሄ የተሰራው። ስለዚህ ፍሳሽ ባለመሰራቱ ልትናደዱ፣ ልትበሳጩ፣ እንዴት ይሆናል ብላችሁ እንትን ልትሉ እንጂ ልትደሰቱ እኮ አይገባም። ኢትዮጵያውያኖች ምን አይነት ሜንታሊቲ ነው ያለን? ይኸውላችሁ አብይ ያልፋል ወይ እግዚአብሔር በክብር ያሳልፈዋል ወይም አዋርዶ ያሳልፈዋል። ሁሉን እንደ ስራው ይሰጥ ዘንድ ፍርድ በእግዚአብሔር እጅ አለና፣ ኢትዮጵያ ግን ትቀጥላለች። እንደ ህዝብ መለያየት አንችልም። ወደድንም ጠላንም ወደ 72% አካባቢ ገብተናል። ቅልቅል ህዝቦች ያው የመለስ ዜናዊ ሌጋሲ ለማስቀጠል አብይ አህመድ ስለሚፈልጉ የዘር ፖለቲካ ሞጭጭ ብለው ይዘውታል እንጂ ጉራጌ እኮ ነች ሚስት ትግሬው፣ አማራ እኮ ነው ባልሽ ኦሮሞ፣ ከምባታው ሀዲያ ነው ሚስት። ተቀላቅለሃል። እንደ ሀገር አንጠፋ፣ ዋጋ እንከፍላለን፣ ልጆቻችንን ቡቱቶ እናስለብሳለን እንጂ እንደዚህ አይነት ጥፋት ሲጠፋ በእልህ እንዴት ገንዘብ ተወስዶ እንደዚህ ቆሻሻ ነገር ይሰራል ብሎ መንግስት ላይ ፕሬሸር ማድረግ፣ ሙስናን እንዲቆጣጠር መንግስትን ማስጠንቀቅ ነው እንጂ እንዴት ሰለብሬት ይደረጋል? እቺ ሀገር እኮ የአብይ አይደለችም። እቺ ሀገር እኮ የብልጽግና አይደለችም። እና ማይንድ ፕሊዝ በእናታችሁ የተፈወሰ አይምሮ ይኖራችሁ። ስንቃወም እንቃወማለን። እግዚአብሔር ምስክሬ ነው። እኔ 10 ሞት መጣ ቢሉት አንዱን ግባ በለው ብዬ ነው የምቃወመው። አንድም ቀን ስለ እስር አስቤ አላቅም፣ ስለ መገደል አስቤ አላቅም። የሚገድሉኝ ከሆነ ይግደሉኝ፣ የሚያስሩኝ ከሆነ ያሰሩኝ። አንድ ቀን ስፈራ ያኔ ነው የምፈራው። ምንም እንትን የለብኝም። ግን የራሴ ንብረት ወዳጆቼ የቤት ኪራይ መክፈል ተሳቀቄ እኮ ነው ይሄ የተሰራው። ታክስ ምናምን ብሎ አጨናንቆ ይኸውላችሁ 51% ከምሰራበት ላይ ተቆርጦ እኮ ነው ይሄ የተሰራው። እንዴት እደሰታለሁ ፍሳሾች እንትን ስላልሰሩ። መቆጨት፣ መከፋት፣ መናደር ነው ያለብን እና እንደ ህዝብም የአእምሮ መታደስ ያስፈልገናል። እቺ ሀገር የኔ ነች። እቺ ሀገር የኔ የምትሆነው በብልጽግና ወይም በአብይ አህመድ ፈቃደኝነት አይደለም። እዚች ሀገር ላይ ስለተወለድኩኝ ነው። ቀልድ ላንብብላችሁና ቀልዱ የያዛቸውን 3 ነገሮች ለመመልከት እንሞክራለን። ቀልዱ ምንድነው የሚለው? ዓለም በሆርሙዝ ማዕበል ስትናወጥ ኢትዮጵያ ራስን በመቻል ስትራቴጂ የሰላም ተምሳሌት ሆና ብቅ ብላለች ይላል ቀልዱ። ከዚህ ውስጥ 3 ነገሮችን አንስተን ለመመልከት እንሞክር። በመጀመሪያ የምንመለከተው ጉዳይ የሆርሙዝ መዘጋት ነው። የሆርሙዝ መዘጋት ዓለም አቀፋዊ ጉዳይ ነው። በዓለም ኢኮኖሚ ላይ ራሱን የቻለ የራሱ ተጽዕኖ ያለው ጉዳይ ነው የሆርሙዝ መዘጋት። ስለዚህ በሆርሙዝ መዘጋት ምክንያት ኢትዮጵያ እንደ ሀገር የነዳጅ እጥረት ይገጥማታል። የነዳጅ እጥረት በሚገጥማት ሰዓት ኢትዮጵያ ኢምፖርት ላይ ዲፔንደንት የሆነች ሀገር ናት።
ኢምፖርቱ የሚመጣው ደግሞ በነዳጅ ላይ በተመረኮዙ የትራንስፖርት አገልግሎት አማካኝነት ነው። ስለዚህ ነዳጅ ከሌለ የትራንስፖርት ወጪ ይጨምራል። የትራንስፖርቱ ወጪ ሲጨምር ደግሞ የሸቀጦቹ ዋጋ በዛው ፍጥነት ይጨምራሉ። ኢትዮጵያ ውስጥ የሚኖረው ህዝብ የኑሮ ውድነቱ ይጠብሰዋል፣ ይቀቅለዋል ማለት ነው። ስለዚህ ለዚህ ጉዳይ መፍትሄ የሚሰጥ ኢትዮጵያ ከሌሎች ዓለም ተለይታ የራሷን ምሽግ አዘጋጅታለች? መጠየቅ የምፈልገው ጉዳይ ይሄንን ነው። ሌላው ዓለም እየተጠበሰበት፣ ሌላው ዓለም እየተመታበት ካለው ማዕበል ኢትዮጵያ ለየት ብላ ሰርቫይቭ የምታደርግበት የራሷ የኢኮኖሚ ምሽግ አላት ወይ? ለየት ያለ ከሌላው ዓለም? ይሄንን መልሱልኝ። ሁለተኛው ራስን በመቻል ስትራቴጂ ይላል። አንዲት ኢኮኖሚዋ ኢምፖርት ላይ መሰረት ያደረገች ሀገር ኤክስፖርቷ ከኢምፖርቷ በብዙ መጠን ያነሰ ሀገር እንዴት ሆኖ ነው ራስን የመቻል ተምሳሌት የምትሆነው? ብዙ ነገራችንን ከውጭ ነው የምናስገባው። ነዳጅ ዋና በቃ ለሀገር አስፈላጊ የሚባሉ ጉዳዮችን ከውጭ ነው የምናስገባው። በየትኛው ማዕቀፍ ነው? በየትኛው አካሄድ ነው ራስን በመቻል ስትራቴጂ ይህንን ጉዳይ ሪዚስት ማድረግ የቻል ነው? ሶስተኛውና የመጨረሻው ኢትዮጵያን የሰላም ተምሳሌት ብላችሁ አስቀምጣችኋል። እውነት ኢትዮጵያ እናንተ እንደምትሏት የሰላም ተምሳሌት ናት ወይስ አዲስ አበባ ናት የሰላም ተምሳሌት? እኔ ይህንን ነገር ሳስብ ራሱ አንዳንዴ በጣም ግርም ነው የሚለኝ። ኢትዮጵያን የሰላም ደሴትና ተምሳሌት አድርጋችሁ ስታቀርቡ አይምሯችሁ እንዴት ህሊናችሁ እንዴት ዝም እንዳላችሁ ይገርመኛል። ለምሳሌ ሌላውን እንተውና ትግራይ ውስጥ እንሂድ። ትግራይ የኢትዮጵያ አካል አይደለም? ሌላው አብዛኛው የኢትዮጵያ ክፍል በሚባል ደረጃ በዚህ ሰዓት ሰላም አለ? በምንድን ነው ኢትዮጵያ? በየትኛው መስፈርት ነው? እናንተ በምን መዝናችሁ ነው ኢትዮጵያን የሰላም ተምሳሌት አድርጋችሁ ያቀረባችሁ? መጨረሻ ሳጠቃልል ይሄንን ከላይ ጻፋችሁና ከታች ያስቀመጣችሁት ምስል የኮሪደር ልማት ምስል ነው። ይሄ ኮሪደር አልበዛም ወይ? አይበቃም ወይ? የኢትዮጵያ ኢኮኖሚ እንዲያድግ ምን አይነት ስራ ሰርታችኋል ሲባል ኮሪደር ነው የምትሉት። ኮሪደር በየትኛው መመዘኛ ነው ለዚች ሀገር የኢኮኖሚ መሰረት ሊሆን የሚችለው? ከላይ የጠቀሳችሁት ከሌሎች ዓለም ተነጥሎ ራስን በመቻል ስትራቴጂ የሰላም ደሴትና ተምሳሌት መሆናችንን ከላይ ጽፋችሁ ከስር የለጠፋችሁት ፎቶ የኮሪደር ልማት ፎቶ ነው። ሳቅስ ሰልችቶናል፣ ውሸት ሰልችቶናል፣ ያልሆነውን ሆናችኋል ማለት ሰልችቶናል። ኢትዮጵያ ራሷን የቻለች በማደግ ላይ ያለች ሀገር ከሆነች እድገቷን ሴንስ እናደርገው። እድገቷ እኛም ጋር ይድረስ። ያላደገ ህዝብ፣ ያላደገ ማህበረሰብ፣ በድህነት አረንቋ ውስጥ የሚሰቃይ ማህበረሰብ ይዘን ኢትዮጵያ በማደግ ላይ ናት ብንል ሴንስ ያልተደረገ እታች ያልወረደ መሬት ያልረገጠ አየር ላይ ላም አለኝ በሰማይ የሆነ እድገት እንቁልልጭ አትበሉን። በተለይ ደግሞ ሜይንስትሪም ሚዲያዎች፣ በተለይ ደግሞ የመንግስት ልሳኖች ተዉ። ማህበረሰቡ ድህነትን አምኖ የሰላም እጦቱን አምኖ አርፎ በተቀመጠበት ለምንድን ነው የምትቆሰቁሱት? ተዉ፣ ያስተዛዝበናል። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ